ሰላም ሰላም ፈንዲሻ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? አላችሁ የኔ ውዶች እንዴት ናችሁ እናንተ? እኔ ደህና ነኝ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ይብዛ እያልኩኝ እንዴት ናችሁ እናንተ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ተመሰገነ ይሁን። እና እነኚህ ፍልቅልቅ የሆኑ ሰዎች ደግሞ መጡ ዛሬ መጡ 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 እና ቆይተዋል። በርግጥ ይሄ ዛሬ እየጠበኳቸው ነበርና አልተመቸኝም ሰሞኑን ቪዲዮ ለመስራት ምናምን ያ ሁኔታዎች ቢዚ ያደርጉናል አንዳንዴ እና ለዛ አልተመቸኝም ነበረ እና ሶስተኛ ቀን ነው መሰለኝ ዛሬ ከተሰራ ቪዲዮ። አዎ ሶስተኛ ቀን ይመስለኛል። ከትላንት ወዲያ የተሰራው እና ገና ዛሬ ነው እኔ እንትን እያደረኩ ያለሁት ማለት ነው። ሀሳብ እየሰጠሁበት ያው ደስ ስላለኝ በጣም መጨከን ስላቃት ማለፍ ስላቃተኝ፣ ግን ዛሬ ቢመጡ አንድ ላይ እንትን እላለሁ ብዬ ነበር። አልመጡም ደግሞ ተናፈቁ። ምን ሆኖ እንደሆነ አላውቅም። በቃ መናፈቅ ይወዳሉ። እኔ እንጃ እነኚህ ሰዎች እንደው ይሄ ፊኛ ግን ባለፈው እንትና ያኔ ቡሪካ ከነሱ ጋር በነበረበት ሰዓት ያኔ የተዘጋጀ ነው የሚመስለውና ያንም እንደዚህ አይነት ነገር ነበር አዘጋጀው አፉፉ እና ይሄ ቤት ማለት ነው። መጀመሪያ ላይ የፉፉ ቤት መስሎኝ ነበር መጀመሪያ ላይ ማለት ነው። ከዛም በኋላ ሳይ የፍቅርዬ ቤት ነው ለካ። ፉፉም እንደዚህ አይነት ቤት ተከራየ እንደ ብዬ እንትን አልኩኝ። ገባችሁ? ደስ አለኝ በጣም። ከዛ መጨረሻ ላይ ሳይ ግን የፍቅርዬ ቤት ነው እና ፈታ ያለ እንትን ቤት ነው ማለት ነው። እና በቃ ዛሬ ሰርፕራይዝ አረጋት ይሄ ሸበላ። እሱ ብዙ ነገር ያረጋታል። ማረጋት ነገር አለ። በሌላ እንዳታስቡብኝ። እሱ በጣም ነው የሚያስብላት፣ በጣም ነው የሚጨነቅላት ሲጀመር ማለት ነው። እና በቃ ስለሚጨነቅላትም ነው ከሷ እንደዚህ ብዙ የታገሳት ብዙ እንትን ያላት ምናምን እና ምርጥ ልጅ ነው ፉፉሻ የኛ ሸበላ። አቤት አሽቃባጭ እንዳትሉኝ ማለት ነው። እኔ ፉፉን ድሮውንም ወደዋለሁ፣ ድሮውንም እንትን እላለሁ። ግን ደግሞ አንዳንዴ ያው ሲያጠፋ ይመከር የለ እንዴ? ልጅ እኮ ይመከራል። ለዛ ነበር ሰሞኑን በጥፋቱ ላይ ሀሳብ እየሰጠኝ ነበረው እና እንደዛ እላቸዋለሁ የኔ ውዶች። ዛሬ በዚህ መልኩ እንግዲህ ተመልሰው መጥተውልናል ማለት ነው። በዚህ መልኩ አይተናቸዋል እና ይሄን ሰሞን ደግሞ ምናስቡ እንደጠፉ ምናስቡ መጥፋትን እንዳበዙ አናቅም። እንዳይጠፉ ምን አድርገን እናስጠንቅቃቸው? ኮመንት ላይ ጻፉልኝ ምን እንደሚቀጡ ማለት ነው። በቃ መቀጣት አለባቸው እንዳይጠፉ። ሰሞኑን ቶሎ ነበር የሚሰሩት ይመስለኛል። እየተጠባበቁ ነው የሚሰሩት መሰለኝ። እየተጠባበቁ ነው እንትን እያሉ ቡሪካም ስለሚሰራ ፈቲም ስለምትሰራ በቃ ምንድነው እነሱ ምናልባት ይሰራሉ ብለው ስለሚያስቡ እነሱንም እንትን እያሉ ይመስለኛል የሚሰሩት። ለእነሱ ደግሞ እንትን እየሰጡ ይመስለኛል። አንድ ላይ ከሰሩ ወይ አይታይም ምናምን ብለው ስለሚያስቡ ይመስለኛል። እኔ ምሳሌ ነው በቃ ግምቴን ነው እያወራችሁ ያለሁትኝ። ለምን እንደቀሩ እነሱ ናቸው የሚያውቁት፣ እኛ አናቅም። ነገር ግን በቃ ዛሬ ከቀሩ ነገ ደግሞ ይመጣሉ ብለን እናስባለን። ቡሪካ እኮ አያፍርም። በ2 ሰዓትም ይለቃል እኮ እሱ በ3 ሰዓትም ይለቃል። በሱ ተስፋ እንቆርጥ እንጠብቀዋለን፣ ምናልባት የሚለቅ ከሆነ። ነገር ግን 50 ሺህ ያስገቡኝ እያለ ነበር እና አረ 50 ሺህ ያስገቡትና ለፍቅርዬ እኮ ቃል ተገብቶላታል። እናንተ ረሳችሁ እንዴ? እናንተ ምን ሆናችሁ ነው? ፈንድሻ ፋሚሊ እኮ የሆነ ነገር አትረሱም፣ እናውቃለን። እናንተ ስማርት ሰዎች ስለሆናችሁ የሆነ ነገር አትረሱም፣ እናውቃለን። አንረሳም። እኔ ራሱ አልረሳውም። አሁን በቃ ከ50 ሺህ በኋላ ዱባይ ወስዳታለሁ ብሏል። ካፉ ወጥቷል። እኛ አናቅም። ምንም ይሁን ምን በቃ ሄዳ እንድትዝናና ስለምንፈልግ መታ እንድትዝናና ስለምንፈልግ ዱባይ ወስዳታለሁ ብሏል። እና 50 ሺህ በርቱና አስገቡት። ሼር እያደረጋችሁላት ቪዲዮውን እንትን እያለችው ምናምን 50 ሺህ አስገቡትና ፍቅርዬ ዱባይ ላይ ስትንከባለል ሄዳ በቃ ያንን የመሰለ ውዝዋዜዋን ያን የመሰለ መረዋ ድምጿን ዱባይ ላይ ሄዳ ትዝፈንላችሁ።
ስለዚህ እንትን በሉ 50 ሺህ ያስገቡት ቡሪካን እና የኔንም ሰብስክራይብ አድርጉኝ የኔ ውዶች። በጣም ነው የምወዳችሁ ታውቃላችሁ። ስለዚህ በቃ እነኝህ ፈንድሻ ሆኑ ልጆች እንግዲህ በዚህ ንግግር እያደረገ ነው እንትና ፉፉ አጠገቡ ሰው ቢኖር በቃ የሆነ ኢንተርቪው እያደረገም ነው የሚመስለውና እና እንደዚህ እላችኋለሁ የኔ ውዶች። ህይወት ማናት ህይወት ማናት ያለችው እንትን በጣም ነው ያሳቀኝ። ነገር ማዞር እኮ እንዴት እንደምትወዱበት እንደምታውቅበት እና እንደዛ እላችኋለሁ። ቻው፣ ደህና ሁኑልኝ።